መንጉላችን በየወረቀቱ የተከተበውን በየሸራው የተሳለውን በየሙዚቃው የተሞዘቀውን አንስተን ከናንተ ከአድማጮቻችን ጋር እንጨዋወታለን። መንጉል ሾው ዘውትር እሁድ ከ9 እስከ 11 ሰዓት በሐራምቤ ራዲዮ 98.7 ከሽርጉድ አድቨርታይዝመንት ጋር በመተባበር መንጉል ሾው መንጉል ሾው እንደ መብረቅ የሚያስደነግጡና እንደ ፀሐይ ተስፋን የሚፈነጥቁ ኩነቶች በበዙበት ሳምንት ላይ ሆነን በከተማ ውስጥ የተደረጉ ጥበባዊ ኩነቶችን ይዘን በያላችሁበት በየራዲዮናችሁ ብቅ ብለናል። ሰላም ጤና ይስጥልኝ። መንጉል ኪነ ጥበብ ሰዓቱን ጠብቆ ተጀምሯል። ዝግጅቱን እያጋፈረን አብረናችሁ የምንቆየው እኔ ትዕግስት እድሜና ሲሃም ጀማል አብረናችሁ እንቆያለን። የእናንተን ሀሳብ አስተያየታችሁን እንደተለመደው በስልክ ቁጥራችን በእጅ ስልካችን በ0966 07 0007 ላኩልን። ሀሳብ አስተያየታችሁን አካፍሉን፣ እንቀበላለን። ክሽ ለሚለው ስጋችን እንደ ድንጋይ ክፍል ለሚላት እንታችን የኛ መንቀባረር ከቶ ለምንድነው የቤት መለስተኛ ሳለምን ሆነ አንቺስ በግድና ብትሪ ምን አለ እኔ በኩሊነት ስለፋ ምን አለ ብደክም ምን አለ ተደላደለ ዳራ ከሆነው ያልኮልም መቤት አንቺ መርጫለሁ የውሃይ እናት ጌትነት ከፈለግን ዛተነሽ አፈር ለሚበላ ተገላሻታች ባይናችን ቅዳሜ ስጋችን ተቆርጦና አጥንታችን ይታል ካጣን ምን አባቴን እንብላ ሽምብራ የሰው እጅ ብቻን እንዳናይ አደራ ካለን እንደ ሕፃን እሽሩር ሉናል ካጣን እንደ ሞተ ማን ያስታውሰናል ችጋር ቢያሳድሰን ስቀው ያልቁብናል ጮማ ስጋን እንብላ ባይናችን ቅዳሜ ስጋችን ተቆርጦና አጥንታችን ይታል ካጣን ምን አባቱ እንብላ ሽምብራ የሰው እጅ ብቻን እንዳናይ አደራ
እያዳመጣችሁ ያላችሁት መንጉል ኪነ ጥበብን ነው። ትንሹ ኤልቪስ አለማየሁ ቴክሱ አለማየሁ እሸቴ የተወለደው 4 ኪሎ ተስፋ ገብረስላሴ ማተሚያ ቤት አካባቢ ነበር። ከዚያም ወደ ሲቲአይ ወይንም ክርስቲያን ትሬኒንግ ኢንስቲትዩት ወደሚባል ትምህርት ቤት ቤተሰቦቹ ካስገቡት በኋላ ወይንም ባስገቡት ወቅት ድምጹን በመዝሙር ቃኘው። እዛ ያው የክርስትና እምነት እንትን ስለሆነ መስፈን ስለማይቻል ማለት ነው። ከዛ ወደ አርበኞች ትምህርት ቤት ሽፍት ባደረገ ጊዜ በዛ ትምህርት ቤት በዘመኑ ኮከብ በነበረው ኤልቪስ ፕሬስል ዘፈን ኤልቪስ ፕሬስል ዘፈን በመጫወት ተካነ። በዛም በጣም ታዋቂ ሆነ ማለት ነው። እስቲ እዚህ ላይ የህግ ባለሙያው ሙዚቀኛው እና በሬንቦ ባንድ ቤዝ ጊታር ተጫዋች የነበረው አቶ ዘመድ ገብረ አምላክ ስለ አርቲስቱ የነገረንን እናስደምጣችሁ። አብራችሁን ቆዩ። ፍልቅቅ ሲ በረዳ ጥርስሽ ፍቅር ለተባለ ትማርካለሽ። በአቶ አለማየሁ እሸቴ የሙዚቃ ስራዎች ላይ አንዳንድ ጠቃሚ ነጥቦች ናቸው ብዬ ያሰብኳቸውን ባነሳ ደስ ይለኛል። አለማየሁ እሸቴ እንግዲህ በሙዚቃ ስራው ከኢትዮጵያ ሕዝብ ጆሮ እና ልብ ከጅማሬ እስከ ፍጻሜው ድረስ ያልራቀ ነው ብል ማጋነን አይደለም። በትክክል ከኢትዮጵያ ሕዝብ ጆሮና ልብ ያልወጣ ነው። የአለማየሁን የሙዚቃ ስራ በሁለት ዘመን መክፈል ይቻላል። አንደኛው በመንግስት ቤት የሰራበት ጊዜ፣ ሁለተኛው በግል የሰራበት ጊዜ ነው። በመንግስት ቤት የምንለው በፖሊስ ሰራዊት ከ1954 ጀምሮ በተለይም ደግሞ ከ55 በጣም አክቲቭ ሆኖ እስከ 61 ድረስ በጣም ታዋቂ በመሆን የሰራዊቱን እንትን ያሳወቀ ሰው ነው። ከዛ በኋላ ደግሞ በግሉ በሸክላ ስራ ሸክላ ሙዚቃ እንግዲህ በጣም ኮሜርሻላይዝድ መሆን ሲጀምር፣ የሙዚቃ ኢንዱስትሪ ማደግ ሲጀምር የሸክላ ስራ በተጀመረበት ጊዜ የመጀመሪያው በሸክላ ስራውን ያሳተመ ነው። የመጀመሪያ እንግዲህ ሸክላ 45 የምንለው 45 የሚባለው አነስተኛ ሸክላ 2 ሙዚቃዎችን የሚይዝ ነው እና በዛ ሱዳንኛና ያታራ የሚል የሱዳንኛ ዘፈንና ትማርክ ያለሽ የሚል 2 ስራዎችን ጀመረ። ترى عجبك من عينيني ليا ترى حسدونا بحبي ليا ترى عجبك من عينيني ليا ترى حسدونا بحبك ليه مش قدري حبك ولا ايه. ከዛ በኋላ እንግዲህ በጣም ታዋቂነቱ እየቀጠለ በጣም ወጣቱም ሁሉ በጣም ወደሱ የሳበበት ጊዜ እንግዲህ ያ ዘመን የወርቃማው የሙዚቃ ጊዜ የሚባልበት የነበረ ነው እና ሁላችንም በዛን ጊዜ በወጣትነት ጊዜ የአለማየሁ ስራዎችንና ሌሎችንም በሸክላ ያሉ ስራዎችን ለመስማት በየሻይ ቤቱ የምንሄድበትና በጣም ሙዚቃ ማዳመጥ የተጀመረበት ጊዜ ነው። በዛን ጊዜ እንግዲህ ያ ዘመን
ድሮ ከነበረው የሙዚቃ ስራ በጣም ወደ ዘመናዊነት እየሄደ የነበረበት ጊዜ ስለሆነ በጣም ሰው በዛ ስራ የመሳቡ ሁኔታ አይገርምም። እና የሙዚቃም ቅንብሩ በዘመናዊ ባንድ እንግዲህ እነዚህ ጊታር፣ ኪቦርድ፣ ድራሙ በዘመናዊ ስራ ተቀናጅቶ እንትን ያለበት ጊዜ ነው። እና ያ እንግዲህ ቀደም ሲል በኦርኬስትራ ቢግ ባንድ የሚባለው ነው። በተለይ ደግሞ የስትሪንግ እንትኖች ጊታር ብዙ አልነበረም እና ኪቦርድም አልነበረም። በአኮርዲዮን እና በትንፋሽ መሳሪያዎች ነበር። ያ ራሱ ትልቅ አስተዋጽኦ አለው። ሙዚቃን ለመስማት ስበቱ ጨመረ እና በጣም አትራክትድ የሆነ ሰው በዚህ በስራው በሙዚቃ አሬንጅመንቱም በአለማየሁም ድምጽ ብዙ በቃ ታዋቂነትን ያተረፈበት ጊዜ ነውና አንድ ምርታ የሄደበት ነው የሙዚቃ ጊዜ። ቀደም ሲል ደግሞ ቅድም እንዳልኩት በመንግስት ቤት በነበረበት ጊዜ ከ50ዎቹ ከ50ዎቹ መጀመሪያ እስከ 50ዎቹ መጨረሻ የነበረው የሙዚቃ ዘመን ሙዚቃ ለህዝብ ኮንሰምፕሽን ብቻ የሚሰራበት ጊዜ ነው። እንደዚህ በካሴት በእንትን የሚሸጥበት ጊዜ አልነበረም። በሬዲዮ መጀመሪያ በስቴጅ ይሰራል። ከስቴጅ ቀጥታ የተቀረጸውን ወይም ደግሞ ሬዲዮ ጣቢያ ሄዶ ተቀርጾ በሬዲዮ የሚተላለፍበት ጊዜ ነው እና በሬዲዮ ነው ሰው የሚሰማው። ያኔ ቴፕ ሪከርደርም ያለው ሰው ብዙም አይደለ። በኋላ እንግዲህ የሸክላው ዘመን ሲመጣ ደግሞ ቴፕ ሪከርደር ሸክላ ማጫወቻም እንትን የተገዛ በየባሩ በየምናምኑ በየንግድ ቤቱ ሙዚቃ በጣም እንትን የተስፋፋበት ጊዜ ነው። በመጀመሪያው ዘመኑ የመንግስት ቤት ባለበት ጊዜ የዓለማየሁ ስራዎች በጣም ሳቢ ናቸው። ማህበራዊ ፋይዳቸውም ከፍተኛ ነው። ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እንትን ፋይዳቸው ከፍ ያሉ ስራዎችን ሰርተዋል። እነዛ ስራዎች ምንጊዜም ዘመን የማይሽራቸው ናቸው። ከዛ በኋላ እንግዲህ ወደ በግል በሄደበት ጊዜ ደግሞ እንደዚሁ የሙዚቃ ስታይሉ፣ አቀነባበሩ፣ ስራውም ደግሞ ሳቢ ስለነበር ከንቱኑ ይልቅ ወደ ሙዚቃው የተሳበበት ጊዜ ነው ህዝብና ነገሩ ማህበራዊ ፋይዳውምና እንትኑም ጥሩ የነበረበት ጊዜ ነው። የቀነሰ አይደለም። እንግዲህ የዓለማየሁ የሙዚቃ ችሎታ እንትን ሲባል ጥሩ ድምፃዊ ነው። በጣም የተዋጣለት ድምፃዊ ነው ማለት ይቻላል። አንድ ድምፃዊ ማሟላት ያለበትን መስፈርት ያሟላል የሚል እምነት ነው ያለኝ። በእኔ እምነት አንድ ድምፃዊ ምንድነው ማሟላት ያለበት? በመጀመሪያ ደረጃ ጥሩ ግጥምና ጥሩ ዜማ ሁለቱ መዋሃድ አለበት። ሁለተኛ ዜማውን ከግጥሙ ጋር አዋህዶ ግጥሙ መግለጽ የሚፈልገውን ቃላቶችን አሳምሮ ኤክስፕሬሽኑን እንትን ማቅረብ ነው። ለህዝቡ ፊል እንዲያረጋው አድማጭ ፊል እንዲያረጋው ማድረግ ነው። ይሄንንም በዚህ በጣም የተዋጣለት ነው። ሪትም አጠባበቁም በጣም ጥሩ ነው። በጣም የተስጦታ ያለው ነው እና ድምጹን ደግሞ ከተፈጥሮ ስጦታ በተጨማሪ በልምድ በደንብ አዳብሮታል። ቴክኒኮችን ይጠቀማል። ሬንጁም ሰፋ ያለ ነው። ከፍ እና ዝቅተኛ ድምጾችንም ከፍተኛ ድምጾችንም ሲጠቀም በጥሩ ሁኔታ ነው። በተለይ ደግሞ ወደ ዝቅ ወዳለው ድምጽ ወፈር ያለ ድምጹ በጣም ጥሩ እንትን አለው እና ዓለማየሁ በስራዎቹ በሙዚቃ ችሎታውም በጣም
ጥሩ የተዋጣለት ሰው ነው እላለሁኝ። ሙዚቃ መሳሪያም መጫወት ስለሚችል ለሙዚቃ እንትኑ እገዛ አድርጎለታል እና አለማየሁ ቅድም እንዳልኩት ከመጀመሪያው እስከ መጨረሻው ስራዎቹ ዘመን ተሻጋሪ ናቸው። ዘመን ተሻጋሪ ስራዎች ሰርቶ ስላለፈ ስራዎቹን ምንጊዜም እሱ ባይኖርም ስራዎቹ ሕያው ናቸውና ህዝብን ምንጊዜ ሲያስታውሰው ይኖራል። አይኗን ያላየኋት የሩቅ ዘመጃለች እኔና ፈሪ ይብላኝ ወኔ ሞታ ትሆናለች ካለሽም ተመስገን ከሞትሽም ጠብቂኝ ጉድጓዱን ሰፋ አድርገሽ ለኔ ቦታ እንድትይልኝ ክንዴን የቀኝ እጄን አፈር የበላ ክንዴን የቀኝ እጄን ያነከታ ለመኖር አልሻም እኔ እጅሽ የሚቆረጥ ዓይንሽ የሚታወር ለማየት ጉጉት እኔስ ጤንነትሽ ነበር እጅሽ የሚቆረጥ ዓይንሽ የሚታወር ለማየት ጉጉት እኔስ ጤንነትሽ ነበር ክንዴን የቀኝ እጄን አፈር የበላ ክንዴን የቀኝ እጄን ምስጥ ያነከታ ለመኖር አልሻም እኔም ልከተላ ከአቶ ዘመድ ገብረ አምላክ ጋር የምናደርገውን ቆይታ ለዛሬ እዚህ ላይ እንግታውና ጥናታዊ ምርምር ላይ እንሄድ። ደግሞ ጥናታዊ ምርምር የሚለው ሆሜጅ ቱ አለማየሁ እሸቴ አርቲስቲክ ሌጋሲ የሚል ነው። አክብሮት ለአለማየሁ እሸቴ ስራዎች እንደማለት ነው። ይህንን ጥናታዊ ምርምር የሰራችው ኢትኒዮ ሙዚኮሎጂስቷ በሀገረ ጀርመን ነው አሁን የምትገኘው ዶክተር ትምክህት ተፈራ ናት። ዶክተር ትምክህት ተፈራ እንግዲህ የወቁ በኢትዮጵያ የሙዚቃ ጅማሮ ውስጥ የነበሩት የፒያኒስቱ የሙዚቀኛ ተፈራ መኮንን ልጅ ናት። አሁን ደግሞ እሷ የተለያዩ ምርምሮችን በሙዚቃ ላይ ታደርጋለች። እሷ እንግዲህ ይህንን ምርምር አሁን ወደ መጽሐፍ እያሳደገች ነው። ካምብሪጅ ዩኒቨርሲቲ ጥያቄውን ስላቀረበላት ነው። ይህንን ውይይት ያደረግነው በዋትስአፕ በመሆኑ እሷ ጀርመን ሀገር በመሆኗ በዋትስአፕ ነውና አንዳንድ የድምጽ ጥራቶችንም ከገጠማችሁ ይቅርታ እንጠይቃለን። አሁን እሱን ጋብዛችሁ እሺ ዶክተር ትምክህት ተፈራ የኢትኒዮ ሙዚኮሎጂስት በጣም ነው ማመሰግነው። ለመንጉል ኪነ ጥበብ ለአለማየሁ እሸቴ ዙሪያ ለምትሰጭን ማብራሪያ
በጣም ነው ማመሰግነው። እስቲ በምን ያለ ሁኔታ አንቺ ጥሩ ሪሰርች ምርምር አድርገሽ እንደነገርሽኝ ከሆነ ካምብሪጅ ዩኒቨርሲቲ ሁሉ በመጽሐፍ ላይ ያሳትምልሽ እንደነበር መንገድ ላይ እንደነበር ሰምቻለሁ። እንግዲህ አለማየሁ እሸቴ በመንግስት በፖሊስ ኦርኬስትራ በኋላም ደግሞ በግል ባንዶች ወደ ፈረንሳይ ደግሞ ወደ ባጁም ባንዶች ሰርቷልና አንቺ ደግሞ መጨመርልኝ ካለ ትጨምርልኛለሽ። እስቲ በፖሊስ ኦርኬስትራ የነበረውን ሙዚቃዊ ጣዕም ምን አይነት እንደነበር እዛ የነበሩት ሙዚቃዎቹ ምን ይመስሉ እንደነበር እስቲ አንሽልን። አዎ እንግዲህ ወቅቱ ኢትዮጵያ ውስጥ መጀመሪያ ነገር የዘመናዊ ሙዚቃ በተለይ በወታደራዊ ቤቶች ውስጥ በነ ክብር ዘበኛ በነ ፖሊስ ሰራዊት በነ ምድር ጦር እየተባለ ነው የተጀመረው እና የመጀመሪያው ፈርቀዳጁ ያው ክብር ዘበኛ ነው። እንግዲህ በጣም በፈጣን መልኩ ለውጥ ሊያሳይ የሚችል ለውጥ ሊያሳይ የሚችል ሁኔታን የፈጥሮ የነበረው ክብር ዘበኛ ነው። ቀጥሎ እነ ፖሊስ ኦርኬስትራ እና ሌሎች ሚሊተሪ ኦርኬስትራዎች በወቅቱ ያው ከማርሽ ባንድ እና ከአንዳንድ መጠነኛ ስራዎች ውጪ ብዙ አይነት እንቅስቃሴ አልነበረም። አንድ ወቅት ላይ ነው ወደ ዘመናዊው ሙዚቃን የማቀንቀን በሙዚቃ ማቀንቀን ደግሞ የመደሰት ለኦዲየንስን የማስደሰት ሁኔታዎች ሲመጡ ምንም እንኳን በወቅቱ አዲስ ቢሆኑም ቀስ እያሉ ዴቨሎፕ ያደረጉበት ሁኔታ አለና ፈርቀዳጆቹ እንዳልኩሽ በክብር ዘበኛ ውስጥ እነ ጥላሁን ገሰሰ በዘፈን መልኩ ማለቴ ነው እነ ብዙነሽ በቀለ ቀጥሎም ደግሞ በፖሊስ ኦርኬስትራ ውስጥ እነ አለማየሁ እሸቴ እነ ሂሩት በቀለ ታላቅ ስራ ሲሰሩ ኖረዋል። ከዛ ባሻገር ደግሞ እንግዲህ አለማየሁ እሸቴ በወጣትነት ነው ወደ ፖሊስ ኦርኬስትራ የተቀጠረው። እዛ ነው ትልቁን ለሙዚቃ ያለውን ፍቅርና ለሙዚቃ ያለውን በቃ ሀሴት እስከ መጨረሻው ድረስ ሊያጣጥም የሚችልበት ሁኔታ እንዲፈጠር መሰረቱ የተጣለው የሱ ፖሊስ ኦርኬስትራ ውስጥ ነውና 6 አመት እዛ ሲሰራ በዛ በ6 አመት ጊዜ ውስጥ የተፈጠሩ ዘፈኖችን በጣም ብዙ ናቸው እና አለማየሁ እሸቴን እንግዲህ በዚህ አጋጣሚ ስሙን ስናነሳና ስናደንቅ የዛኑ ያህል ከበስተጀርባው ያሉ የሙዚቃ ጠበብቶችን ዜማ ቀማሪዎችን ግጥም ጸሐፊዎችን እንደነ ኮሎኔል ግርማ ኃይሌ እነ ተስፋዬ አበበ ጋሽ ተስፋዬ ፋዘር የሚል ቅጽል ስም አላቸው አይደል? አዎ ልክ ነው ፋዘር ይባላሉ። የሳቸው እንደነሱ ያሉ በጣም ሲበዛ አንጋፋና ኃይለኛ ጠበብት የሆኑ ሰዎች ደግሞ ዘፈን ሰጥተውት ለአለማየሁ በእነሱ ደግሞ በፈጠሩ እሱ ስቴጅ ላይ ወጥቶ የራሱ አድርጎ አሳምሮ ቀምሮ የዘፈናቸው ብዙ አሉና እስከዛሬ አይረሴ ሙዚቃዎች ሆነው የቀጠሉት እነሱ ዘፈኖች ናቸው ማለት ነው። በወቅቱ ለፖሊስ ኦርኬስትራ ስለጠየቅሽኝ ማለት ነው። አለማየሁ አሁን ደግሞ የሚቀጥለው ዜማ ምንድነው? የሩቅ ዘመዴ አለች የሚል ነው። ከግጥሟ ትንሽ አይኗን ያላየኋት የሩቅ ዘመድ ያለች እኔን አፈሪ ብላኝ ሞታ ትሆናለች። ካለሽም ተመስገን ከሞትሽም ጠብቂኝ ጉድጓዱን ሰፋ አርገሽ ቦታ እንድትይዥልኝ ክንዴን የቀኝ እጄን አፈር እየበላት ለመኖር አልሻም እኔም ልከተላት የሚል ነው። እሺ ሙዚቃውም አይኗን ያላየኋት የሩቅ ዘመድ ያለች እኔን አፈሪ ብላኝ ወይኔ ሞታ ትሆናለች።
ካለሽም ተመስገን ከሞትሽም ጠብቂኝ ጉድጓዱን ሰፋ አድርገሽ ለኔ ቦታ እንድትሽልኝ ክንዴን የቀኝ እጄን አፈር የበላ ክንዴን የቀኝ እጄን ያነከታ ለመኖር አልሻም እኔም ልከተላ እጅሽም ይቆረጥ ዓይንሽ የሚታወር ለማየት ጉጉት እኔ ጤንነትሽ ነበር እጅሽም ይቆረጥ ዓይንሽ የሚታወር ለማየት ጉጉት እኔ ጤንነትሽ ነበር ክንዴን የቀኝ እጄን አፈር የበላ ክንዴን የቀኝ እጄን ያነከታ ለመኖር አልሻም እኔም ልከተላ حسن وسنة من وجهت بصافك يا يقاية تنبام واجهت بصافك يا يقوفو تنبام واجهت رجال بيبلو يتبع راسه سالو قدبو يتبرس نفوت كداركو من قد يطاس عند حملتنا ابن باي فساسه نفوت كداركو من قد عند حملتنا عند فساسه عند حملتنا عند فساسه አንጀቴ አንጀቴ አለቀሰ ዘወትር በፍቅርሽ እየተነጠሰ አንጀቴ አለቀሰ አንድ ጊዜ የሙሴ ነርስስን ታሪክ ስሰራ የሙሴ ነርስስ ልጅ ቫርክስ እንደነገረኝ አለማየሁ እሸቴን ለመድረክ ከሚያቀርቡትና ከሚወዱት ዘፋኞች መካከል ሙሴ ነርስስ ናልባንዲያን አንዱ ነው ይላል። እሳቸው በፖሊስ ኦርኬስትራ አብሮ የሰሩት አለ። እስቲ እነሱን ስራዎች የምታስተውሹ ካለ በምንድነውስ እንዲህ ያሉ የሙዚቃ ሊቆች ሊወዱት የሚችሉት አለማየሁ? እንግዲህ አለማየሁ በወቅቱ አሁን ስለ አለማየሁ እያወራን ነው እንጂ ያው ሁሉም የየራሳቸው የሆነ የተለየ እሴት አላቸው። አለማየሁ እሸቴም እነ ጥላሁን ገሰሰም ሁሉ በወቅቱ ለሙዚቃው የነበራቸው ፍቅር በቃ ይሄ ነው ተብሎ የሚባል አልነበረምና በትንሽ ገንዘብ ወይንም በትንሽ ደሞዝ ከወር እስከ ወር በደስታ ይሰሩት የነበረ ስራ ቢኖር ሙዚቃ ነውና ለሙዚቃ ተፈጠረው ለሙዚቃ ሞተዋል። ያልሆኑት ነገር የለም ለጥበቡ እና ለዚህ ነው ልዩ የሚያረጋቸው። አለማየሁ እሸቴን ደግሞ ልዩ የሚያረገው ካልሺ በወቅቱ እንግዲህ 1900 በፈረንጆች 60ዎቹ አካባቢ ወይንም ከ50 ጀምሮ ያለው ወቅት የነ ጄምስ ብራውን የነ ኤልቪስ ፕሬስሊ የነ ፓት ቡን የሚባሉ አሜሪካን ሀገር ውስጥ በዘመኑ በጣም ሲበዛ ታዋቂ የነበሩ ዘፋኞች ወይንም የሙዚቃ ጠበብቶች የነበሩበት ዘመን ነውና አለማየሁን በቃ የኤልቪስ እንደው ትንሹ ኤልቪስ እንደመባል የአይነት ሁኔታ ነበርና እዚህ የአሜሪካውንም ስታይል ለመሆን
ያለው ሙከራ አለ። የባህሎች ልውውጥ ወይንም የአሜሪካን ጂአይስ የሚገቡበት ዘመን ነው። ያኔ ቤልባተኑ አፍሮ የመጣበት ዘመን ነው እና አሜሪካን ደግሞ አንዳንድ አዳዲስ ባህል ወደ ኢትዮጵያ ሲመጡ ያስተዋወቁበት የሙዚቃውንም ጭምር ማለት ነው። ቤልባተን ለብሰው ጊታራቸውን ይዘው ነው የገቡት እነዛ ሰዎች እና እንደዛ እያለ የባህሉም ልውውጥ ኢትዮጵያውያን ወደ ውጭ ሀገር ሄደው ተምረው ሲመለሱ ሙዚቃ ሲያመጡ ሲወስዱ ሲቀልሱ እንዲህ እያለ ነው እንግዲህ ዴቨሎፕ ያደረገው እየተወራረሰ እና አለማየሁ ኤልቪስ ፕሬስሊ ይባል ነበር። ኤልቪስን ይወዳል፣ ጄምስ ብራውንን ይወዳል። አንዳንድ ዘፈኖቹ አሁን የሚጮህባቸው ቦታዎች አሉ። ኦፍ ኮርስ እነ ጄምስ ብራውን ይጮሁ የነበረው በጣም ሰግሪጌሽን በስቶባቸው የጥቁሮችን የበታችነትን በጥሶ ለመውጣት የሚያደርጓቸው ብዙ አይነት ጥረቶች ነበሩ። በዘፈን ታላቅ ሬቮሉሽን ከሰሩ ሰዎች ታላቅ አብዮት ካራመዱ የዓለማችን ፍጡራን አንዱ ጄምስ ብራውን ነውና ጄምስ ብራውን ህመሙን በሙዚቃው ነበር የሚገልጸው። ብስጭቱን በሙዚቃው ነው የሚገልጸው። ይደንስና በጉልበቱ ዘጭላል እና ያንን ስቴጅ ላይ ያለውን የሚያሳየውን እኔ ጥቁር ነኝ፣ ጥቁር መሆኔ ያኮራኛል፣ say it loud, I am black and I am proud የሚል ዘፈን ነበረው ለምሳሌ። እና እነዚህ ዘፈኖች በወቅቱ ታላቅ ሬቮሉሽን አካሂደዋል እና በዓለም ዙሪያ ይታወቅ የነበረ ሰው ነው። ስለዚህ ኢትዮጵያም ውስጥ ቦታ ነበረው፣ ኢትዮጵያም ውስጥ ታላቅ ስፍራ ነበረው እና በዘመኑ የነበሩ ወጣት ሙዚቀኞች አለማየሁንም ጨምሮ ይሄንን ስልት ያዘፋፈን ስልት ተቀብለው ኢትዮጵያዊ መልክ ሰጥተውት ስራዎቻቸውን እነሆ እስከዛሬ ዘመን የማይሽረው ሆኖ እንዲሆን ቀምረው ትተውልን አልፈዋል ማለት ነው። እና ይሄ ነው እንግዲህ አለማየሁ እሸቴ ልዩ የሚያደርገው። አንደኛ ይደፍራል፣ ከተለያዩ ራሱ ዜማ ቀማሪ ነው፣ ራሱ ግጥምም ጸሐፊ ነው። የነ ተማር ልጄ ግጥም የሱ ነው፣ ህይወቴ አባቴ ነው የሱ ነው እና በእውነተኛ ታሪክ ላይ የተመሰረቱ ናቸው እነዚህ ሙዚቃዎች። ዜማ ይደርሳል። ሙዚቃ መሳሪያ ይጫወት ነበረ በወቅቱ፣ በመጠኑም ፒያኖም ይሞክራል እና ልዩ የሚያደርገው ሁሉንም ነገር አዳፕት አድርጎ ሙዚቃን ግን ሴንተር አድርጎ ዋናው ቁንጮ ሆኖ በሙዚቃ የትም ደርሳለሁ ብሎ በቃ ከልጅነት ጀምሮ ምንም እንኳን በቤተሰብ ዙሪያ የሱ የሙዚቃ ሙያ ባይወደድም ቅሉ ያንን በጥሶ ያለፈ ሰው ነው እና በዚህ ምክንያት በጣም አፕሪሺየት የሚደረግ ነው። ከዛ ሙዚቃውንም እንግዲህ ካየን በወቅቱ እንዳልኩሽ እነ ጃዝ እነ ፋንክ የሚባሉ የሙዚቃ ዝርያዎች ፋንክን የፈጠረው ጄምስ ብራውን ነው እና የጄምስ ብራውን ፋንክ በሚገርም አይነት ሁኔታ እንግዲህ ስልት ነው የፋንክ የሙዚቃ ስልት ዓለምን ነው ያናጋው። ዓለም ነው የተናጋው በወቅቱ እና እነሱ የሙዚቃ ስልቶች አለማየሁ ዘፈኖች ውስጥ አሉ። እነ ፋንክ እነ ሶል ጎስፕል ማለት ለየት ባለ መልኩ አሳዛኝም ዜማ ሆኖ ወደ R&B ሪትም ኤንድ ብሉስ ይባላሉና እነዚህ ስልቶች በሙሉ ይኖሩና ኢትዮጵያዊ ውበቱን ኢትዮጵያዊ እሴቱ ደግሞ እንዳይጠፋ ከዛ ጋር ተቀላቅሎ መልክ ይዞ ሲመጣ ምን አይነት ውበት እንደሚኖረው አንድ ሁለተኛ በአለማየሁ አይነት ለሙዚቃው ፍቅር ባላቸው ሰዎች ተቀንቅኖ ስቴጅ ላይ ወጥተው እግዚአብሔር የሰጣቸው ድምጽ እንዳለ ሆኖ አሳምረው የሚዘፍኑበት ሁኔታ ስላለ ያ ልዩ ያደርገዋል ብዬ ነው ማሰብ። Some people say we got
ስሙ ሞዳችሁ ታሪኬን ባጭሩ ሲላጫውታችሁ ታሪኩ እንደዚህ ነው። ስራዬ እንዳልሰራ ምቀኛ የበዛ አለፈ ጊዜያቱ በዋዛ ፈዛዛ ስሙ የማደምረኝ ጭሮ አዳሪ ነኝ ምቀኛ አይበዝ አያስጨንቀኝ 19 ይሄ 60ዎቹ መጨረሻ 70ዎቹ ምናልባት በእኛ 60 በፈረንጅ እንግዲህ ወደፊት ይሄዳል መሰለኝ። በዛ ጊዜ ደግሞ በፈረንጅ ነው በፈረንጅ 60 ምልሽ 60ዎቹና 70ዎቹ በፈረንጅ ነው። እኛ ጋር እንግዲህ እንበል በ50 ነው። አዎ እሱ ፖሊስ ኦርኬስትራ የነበረበት ነው። በኋላ ወደ ግል ባንዶች የተቀላቀለበት ደግሞ 1960ዎቹ በእኛ መሰለኝ ባለሳሳትና በዛ ዘመን ላይ 1969 ነው ባንድ ውስጥ የወጣው። ስለዚህ በግምት 7 ብንቀንስ 1962 አካባቢ ነው ማለት ነው ከባንዱ የተሰናበተውና ወደ ግል ባንዶች የተለያዩ ባንዶች የተቀላቀለው ማለት ነው። እና በዚህ በግል ባንዶች በዛ አብሮ ዘመኑም የግል ባንዶች ብዙ የታዩበት ነውና የሱ አስተዋጽኦ አበርክቶ ምንድነው? በዛ ውስጥ ምን አይነትስ አሁን ያልሽው እንዳለ ይዞ እንደገና ደግሞ በትዝታ ያልዘፈነባቸው የአማርኛ ቅኝቶች ነው የሚባለው ቃሉ መሰለኝ የለም ይላሉ አንዳንድ ባለሙያዎችና እነሱን ሁለቱን አያይዘሽ ብታነሽልኝ። የሱ አስተዋጽኦ እንግዲህ እንዳልኩሽ በሙዚቃው ውስጥ ምናልባት ፖሊስ ኦርኬስትራ ውስጥ ከነበረው ስቴት ኦርጋን የመንግስት መስሪያ ቤት ወጥቶ በቃ ነፃ ሆኖ የራሱን የግል ህይወት የሙዚቃውንም ህይወት ለመቀመር የሞከረበት ሁኔታ ነው። እንግዲህ ከ1969 እኔ በፈረንጅ ስለሆነ ማወራው እንዳላሳሰት anyway ከእንግዲህ ከስካረጋቸው ነገሮች ውስጥ መጀመሪያ የሶል ኤኮስ ባንድ ውስጥ ነው ይሰራ የነበረው። የሶል ኤኮስ ቀደምት ከሚባሉ እንግዲህ የግል ባንዶች ውስጥ አንዱ ነው። ሶል ኤኮስ በዘመኑ እነ አማሃሸቴ የመጀመሪያው የሙዚቃ ሸክላ ያሳተመ ሰው ነው እና በሙዚቃ ቀረጻና የኢትዮጵያዊ የሙዚቃ ቀረጻ ታላቅ አስተዋጽኦ ያደረገ ነው። ከአማሃ ሬከርድስ ቀጥሎ ካይፋ እና ፊሊፕስ ሬከርድስ እነዚህ ሶስት የሬከርድ ካምፓኒዎች በጣም ብዙ ሰርተዋል። አማሃሸቴን ልዩ የሚያደርገው አማሃሸቴ በጣም እንደዚህ እንዳለማየሁ እሸቴ ልዩ የሙዚቃ ፍቅር ነበረው። በጣም ኃይለኛ የሙዚቃ ፍቅር ነበረውና ሶል ኤኮስን እኔ ባለኝ መረጃ ሶል ኤኮስን ካቋቋሙ ወይንም የሚመሩ ከነበሩ ሰዎች አንዱ ነበርና አለማየሁ እዛ ውስጥ ይሰራ ነበር ሶል ኤኮስ ውስጥ የተወሰነ ጊዜ። ከዛ በኋላ ዓለም ግርማን የሚባል ባንድ ዓለም ግርማ ማለት አለማየሁ የሱ ስምና በግርማ በየነ ስም ዓለም ግርማን ባንድ አቋቋሙ። እሱ 2 አመት ገደማ መሰለኝ የቆየው የዓለም ግርማ ባንድ። ያው ወቅቱም እንግዲህ ብዙ ለውጥ ያለበት ዘመን የሙዚቃ ህይወት የአርቲስት ህይወት ዝም ብሎ ቀላል አይደለም፣ ከባድ ነው። ገንዘብ ለማግኘት ቤተሰብ ሲኖር ቤተሰብ በዛ ሁኔታ ለማስተዳደር ምናምን ብዙ ውጣውረድ አለው። ዝም ብሎ ሙዚቃውን ስላፈቀረ ብቻ አንድ ሰው በዛ ህይወቱ ዝም ብሎ ይኖራል ማለት አይደለም።
ዘንጋዳ ነይ ከጓድ የጎርማ ተንቀሽ ነይ ልይሽ የጎርማ ተንቀሽ ነይ ልይሽ የጎርማ ዘንጋዳ ነይ ከጓድ የጎርማ ዘንጋዳ ነይ ከጓድ የጎርማ ተንቀሽ ነይ ልይሽ የጎርማ ተንቀሽ ነይ ልይሽ ጎብር ጎብር የማትጠገቢ የዘንጋዳሽ ጎብር ጎብር የማትጠገቢ የዘንጋዳሽ አባቷም ሳይሰሙን እናቷም ሳይሰሙ አባቷም ሳይሰሙን እናቷም ሳይሰሙ ውብ ልጅ መታለች ታሻማናለች አባቷም ሳይሰሙን እናቷም ሳይሰሙ አባቷም ሳይሰሙን እናቷም ሳይሰሙ ውብ ልጅ መታለች ታሻማናለች ከእናት ከአባቷ ቤት በድብቅ ያደገች የፈጣሪን ጸጋ ከአምላክ የታደለች ያጫትና መጠጥ በቃለች ብሩ ኃይልም የተሸበረ ምን ይሆን ነገሩ አይኗ ቢመስለው ብረት አለሎ ጉብል ልጅ መጣቻች ምልሉ እንዳልኩሽ የሶሌኮስ ባንድ ቀጥሎ የዓለም ግርማ ባንድ እና ሌሎች በኋላ እየቀጠለ ሸበሌ ውስጥ ሰርቷል ዋሊያ ውስጥ ዋሊያስ ውስጥ ሰርቷል ምንድነው ብሔራዊ ቲያትር ሰርቷል እና ያለ ብዙ ዘመናትን በዚህ በግል የባንድ ህይወት ውስጥ ካሳለፈ በኋላ ነው አሁን ቅርብ ጊዜ ነው እንግዲህ የኢትዮጵያ ዘፋኞች ወደ ውጭ ሀገር ለስራ ውጭ ሀገር ሄደው ለኮንሰርት ቱር ለማድረግ እንደ ልምድ የሆነ ሲመጣ ያው አለማየሁን በተለይ አግኝቶት የአለማየሁን ሙዚቃዎች አስቀርጾ የአለማየሁን ድምጽ በአለም ዙሪያ እንዲታወቅ ካስደረጉ ሰዎች ውስጥ አንዱ ፈረንሳዊው ፍራንሲስ ፋልሴቶ የኤትኖ ሙዚኮሎጂስት እና የኢትዮፒክስ የሚባለው የሲዲ ሲሪስ አስቀራጭ ነው የፍራንሲስ ፋልሴቶ ሲዲ ሲሪስ ውስጥ አንድ ሁለት አልበም ይሆን ያለማየሁ አልበም ነው ሌሎች አልበሞች ውስጥ ያለማየሁ ወይ አንድ ወይ ሁለት ስራዎች በብዛት ብቻ አሉ እና ያለማየሁ በውጭው ዓለም መታወቅ መጀመር ነጋሽ መሐሙድም እንደዛው ውጪ መሄድ ቱር ማድረግ ውጪ ካለው የኢትዮጵያ ኮሚዩኒቲ ጋር ኮንሰርት መስጠት ከዛ አልፈው ደግሞ ለዓለም ኦዲየንስ ኮንሰርት መስጠት እና ውጪ ያሉ ደግሞ የውጪ ዜጎች የሚያቋቁሟቸው ባንዶች ውስጥ የኢትዮጵያዊ የሆነውን ስልት መጫወት መፈለግ ፊውዥን መፍጠር ማለት የውጪውን ስልት ከኢትዮጵያ ዊው ስልት ጋር እየፈጠሩ ብቻ እና ለማየው እነ መሐሙድ አህመድ ወደ ውጪ ሲሄዱ ከኢዘር የሚባል ባንድ
ነበረ ከአብረው ሰርተዋል ቱር ያደረጉ ሌሎች ፈረንሳይ ውስጥም ተቋቁመው የነበሩ በፍራንሲስ ፋልሴቶ በኩልም ተቋቁመው የነበሩ ባንዶች እንደነ ግርማ በየነም አሁን በቅርብ ጊዜ 30ኛው የኢትዮፒክስ ባንድ ማነው ሲዲ ሲታተም ግርማ በየነም ቱር እንዲያደርግ እዛ ፈረንሳይ ውስጥ ብቻ ሳይሆን በዓለም ዙሪያ ኤኒዌይ እነዚህ ነገሮች የመጡት አሁን ነው ይሄ ማለት ምንድነው እና አለማየሁ እሸቴ በ60ዎቹ በ50ዎቹ ምናምን ውስጥ ተሰቃይተው ነው የኖሩት ከዛ በኋላ ደግሞ በ70ዎቹ አካባቢ በፈረንጆች በ80ዎቹ አንቱ የሚባል እንቅስቃሴ አልነበረም የሙዚቃው ህይወት ደብዝዞ ነው የኖረው በመሃል የደርግ ዘመንም ነበረ አንቱ የሚባል እንቅስቃሴ አልነበረም መቃም አይገባም ስቱዲዮ ኢኩዊፕመንት አይገባም እና ባለችው ሲፍጨረጨሩ ነው የኖሩት አሳታሚዎችም የካሴት ዘመን ነው ብዙ ሳይደላቸው ግን ባለችው ያችን የሙዚቃ ህይወት የሙዚቃ ላንድስኬፕ እንደው በተቻለ መጠን በቃ ሲውተረተሩባት ነው የከረሙት የኖሩት እና ከተወሰነ ናይት ክለብ ስራ ውጪ አንቱ የሚባል ወይ ካሴት ከማሳተም መጠነኛ ገቢ የሚገኝበት ሁኔታ ካልተፈጠረ ምንም አንቱ የሚባል ህይወት አልነበረም እና ያንን ዘመን ተቋቁመው የሙዚቃውን ፍቅር አለቅም ብለው ህይወታቸውን የሰው ልበልሽና አንጋፋ የሙዚቃ ጠበብቶች አንዱ ጋሽ አለማየሁ ነውና የሱ የዛን ዘመን መከራ እና ከዛ በኋላ ደግሞ አልፎ ሲለው በውጭ ሀገር ዞሮ በዓለም ዞሮ ተዟዙሮ ደግሞ ብዙ ሀገሮችን ኮንሰርት የመስጠት ደረጃና በዛ የተሻለ ቤኔፊት የማግኘት ደረጃ ሁለቱን ኮንትራስት አይቶ በማለፉ በጣም ደስ ይለኛል ሁለቱን ዘመናት አይቶታል ወይንም 2-3 አይነት ሙዚቃ ብዙም ክብር የማይሰጥበት ሁኔታ ሙዚቀኛም ብዙ አንቱ የማይባልበት ዘመን ላይ የነበረ ከዛ ዛሬ ደግሞ ብዙ ክብር የሚሰጥበት የተሻለ ማለት ነው የተሻለ ክብር የሚሰጥበት ውጭ ሀገርም ሄዶ ከብዙ ኢንተርናሽናል ሰዎች ጋር ከሀገሩም ሰዎች ጋር ኢንተርቴን የሚያደርግበት ሁኔታ ተፈጥሮ ያንንም ህይወት አይቶ ስላለፈ እኔ በጣም ደስ ብሎኛል አትሊስት ተጎርቶ አይደለም ያለፈው እና ብዙ ሰዎች ብዙ ሙዚቀኞች ብዙ ጠበብቶች አንደኛ ግማሹ ሳይታወቅ የሞተ አለ ግማሹ ታሙ መጨረሻ ላይ ዞር ብሎ የሚያየው ጠፍቶ መከራውን አይቶ ተሰቃይቶ ማቆ የሞተ አለ ስቴጅ ላይ ኤንተርቴይን ሲያረጉን ብርቅዬ ሆነው እንዳላየናቸው በየቦታው ተረስተው የቀሩ ብዙ አሉ እና ያንን ሳስብ ብዙ ያልሰራንባቸው የሙዚቃ ጠበብቶቻችንን በጣም አዝናለሁ ያው መቼም አንድ እጅ ብቻውን አያጨበጭብም ብቻውን ሞከራለሁ ግን አሁን እንደነ ለማደምስ ያሉ ዳይናሚክ ሰዎች ዳይናሚክ የሙዚቃ ሰዎች እንደነ ምን ልበልሽ በጣም ብዙ ሰዎች ናቸው ያለፉት ብዙ ማንቱ ሳይባሉ በቂ ሬኮግኒሽን ሳይሰጣቸው ግን ማን ኤንተርቴይን ያደረጉ አሁን ዛሬ ድረስ የኖረ ሙዚቃቸውን ሲያሰሙን የኖሩ እያሰሙን ያሉ ስቲል ዛሬ የምንደሰትባቸውን ሙዚቃዎች እነሱ ግን በዘመኑ ዘፈኗቸው እንጂ ያልተጠቀሙባቸው ብዙ አሉና አለማየሁ እሸቴ ይሄንን ሁለት ዘመን በማየቱ እኔ በጣም ደስ ይለኛል እንደው ብርቅዬ ናቸው እነዚህ ሙዚቀኛ የአርት ሰው ለኔ በኔ አመለካከት ብርቅዬ ናቸው
እሺ አድማጮቻችን ኢትኒዮ ሙዚኮሎጂስቷ ዶክተር ትምክህት ተፈራ ስለ አርቲስት አለማየሁ እሸቴ ያደረገችው ጨዋታ አላለቀም። በሚቀጥለው ሳምንትም የሚቀጥል ይሆናል። ለግማሽ ክፍለ ዘመን ያክል በኢትዮጵያ ሙዚቃ ውስጥ በመቆየት በየትኛውም ጊዜ በየትኛውም ሁኔታ የሚደመጡ ስራዎችን ስላበረከተልን ሙዚቀኛ አለማየሁ እሸቴ ያሰናዳነው ዝግጅት ይህን ይመስል ነበር። በሚቀጥለውም ሳምንት ይቀጥላል። ለዛሬ ግን የቋንቋ ተመራማሪና መምህር ዶክተር ዮናስ አድማሱ ለሱ መታሰቢያነት ባደረጉት ግጥም እንሰናበታችኋለን። መልካም ሳምንት ይሁንላችሁ። አያድርስ ከዶክተር ዮናስ አድማሱ መዝጊያዋን ቆርቆሮ ድምጿን ባታሰማ ሽቶና ጠይቆ ቆንጆ ብታቅማማ በሌሊቱ ግርማ በጠራራ ፀሐይ በአደባባይ ወጥቶ ድምጹን ከድምጽ ይልቅ ሺህ ጊዜ አጣፍጦ ቆዳዬ ተገፎ ይሁንልሽ ጫማ እኔም ቸገረኝ ላንቺ ከተስማማ ብሎ አንቆራቆረ የጊዜውን ዘፈን የዘመኑን ዜማ። ፍቅር መለየት ገንጥሎት አለው በግማሹ ደስታን ሐዘን ጥሎት በደስታ ሐዘን በሳቅ ፈንታ ለቅሶ የመረረው ፍቅር በእንባ ተለውሶ ማሪ ብዬሻለው ሞት ብሻለው ያስታራቂ ያለ እርዱኝ እባካችሁ ብቸኛዋን ፍቅሬ አምጡልኝ ይዛችሁ ያጋጣሚ ነገር ወይ ቀርቦ ዶሎ ልቤ ከዳሽ እኮ በነባ አይተታሎ ማሪ ብዬሻለው ሞት ብሻለው ሰው ሁሉ ስህተትን የማይሰራ የለም ያንድ ቀን ጥፋቴ ማሪን ተገደለም በደሌን ረስተሽ ማርኮ በይ ፍቅሬ በናፍቆት ሰንሰለት እንዳልኖር ታስሬ ማሪ ብዬሻለው ሞት ብሻለው ጸጉርሽን ኮፍሽ በአልማዝ ማበጠሪያ ይሁንልሽ ላንቺ ስምሽ መጠሪያ በስም መጠራቱ ላንቺ አንስሻልና የቆንጆች ንግሥት እንዲያው በደፈና ቆዳ የተገፉ ይሁንልሽ ጫማ ስጋ የሚደገም ላንቺ ከተስማማ ቆዳ የተገፉ ይሁንልሽ ጫማ ስጋ የሚደገም ላንቺ ከተስማማ አጥንቴን ይብረደው ራቁት
ሕይወቴን ካንቺ በለጠ አላገኝም ዘመን መንጉል ሾው በመንጉላችን በየወረቀቱ የተከተበውን በየሸራው የተሳለውን በየሙዚቃው የተሞዘቀውን አንስተን ከናንተ ከአድማጮቻችን ጋር እንጨዋወታለን። መንጉል ሾው ዘውትር እሁድ ከ9 እስከ 11 ሰዓት በሐራምቤ ራዲዮ 98.7 ከሽርጉድ አድቨርታይዝመንት ጋር በመተባበር መንጉል ሾው